ውበት ነው ጌጥ ነው የብሔር ብሔረሰቦች ቀን በራሱ ለአብሮነቱ ለኢትዮጵያ በመቻቻል በመከባበር አብሮ ልማቱን ለማስቀጠል የሚደገፍ ነው ህብረቱ የሚመጣው በመቻቻል በመከባበርና የሁላችንም አቅምና እጅ አንድ ሆኖ ሲሄድ ነው እቺን ሀገር ለማልማት የምንችለው ስለዚህ ይሄ ጉዳይ ያንን ነው የሚገልጸውና ለዚህ ሁላችንም በጥሩ መንፈስ እንድናከብረው እዚህ አጋጣሚ ሐሳቤን ለመግለጽ እወዳለሁ የህዳር 29 ለኢትዮጵያ ህዝቦች አዲስ ምዕራፍ ነው ሁላችንም እንደምናውቀው ህገ መንግስት ያረቀቀበት ነው የኢትዮጵያ ህዝቦች ራሳቸው የፌዴራል ህገ መንግስት ያደቀቁበት ነው ለስልጤ ህዝብ ደግሞ የተለየ ነው ከ23 አመታት በፊት ብታየው አሁን ስልጤ ዞን በመንለው መልኩ አልነበረም አራት ቦታ ተከፋፍሎ የነበረ በየትኛውም ወቅት ለአንዱ ልማት አንዱ የሚተጋገዝበት በጋራ ጉዳዮቹ ላይ በጋራ የሚመክርበት ወይም የጋራ ቋንቋውን የጋራ ባህሉን የጋራ ታሪኩን ለማሳደግ የጋራ ጥረት ማያሳርፍበት ነበረው ስለዚህ ይሄ የህዳር 29 ውጤት ተደርጎ ነው የስልጤ ማህበር ሰው ተረግጦ የኖረ ነበር ከማንም እኩልነት አልነበረውም በስንት ትግል በስንት ጥረት ለዚህ በመድረሳችን እኔ በጣም ደስ ይለኛል ለመግለጽ ቃላቶች ያንሱኛል ትልቅ እድል ነው ስልጤነት እድል የራስ እድል ቅድም እንደገለጽኩልኝ የራስ እድል በራስ የሚወስድ ቋንቋው ታሪክ ሳይታወቅ የቆየ ስለዚህ ቋንቋውን ታሪኩን ባህሉን እያሳደገ ያለበት በቋንቋ የመማር በታሪክ የመማር ብዙ የስልጤ የተረሱ ታሪኮች አሁን ታሪክ እያሳወቀ ያለበት ይሄ ያው ህገ መንግስቱ ለሴቶችም ትልቅ እድል የሰጠ ነው ህገ መንግስቱ በራሱ